ስርዓት ሲደፈር አልወድም አስተማሪነቴ እንድነካ አልወድም መከበር ወዳለው ክፍል ውስጥ የሀብታም ድግስ ነው የዳ ድግስ ታውቃለህ ልዩነቱ የዳ ድግስ ይኸውልህ በዋዜማው የለም በማግስቱ የለም የዕለት ሁለት ነው በቀለት ሁለት ይበላል በማግስቱም የለም በዋዜማም የለም የሀብታም ከሆነ ግን በዋዜማው ሲበላ ያመሻል የዕለት ሁለት ይበላል በማግስቱም 3-4 ቀን በቃ ብላ ጠጣ ነው የተማረ ሰው ጭንቅላት እንደዛ ነው የተትረፈረፈ ነው በነገራችን ላይ መምህራኑ ሁለት አይነት መምህራን ናቸው የቅምጥና የቁም መምህራን የሚባሉ አሉ እንዴት የቅምጥ መምህር ማለት ቁጭ ብለው ሲያብራሩ 24 ሰዓት ቢያብራሩ የማይጠገቡ አሁን የቅምጥ ኖት የቁም መምህር ኖት በነገራችን ላይ ሊቅ የሚባለው የተማረ ማለት ብቻ አይደለም ምሁርና ሊቅ ይለያያል አሁን እኛ ሀገር ምሁራን ናቸው ሊቅ የለም ኢትዮፒካሊ አድማጮቻችን ኢትዮፒካ ሊንክን እያደመጣችሁ ነው በአራዳ ኤፍኤም 95.1 ላይ ነው የምንገኘው ዛሬ ደግሞ እንግዳ ይዘናል በጣም የምናከብራቸው ትልቅ ሰው ናቸው ዛሬ እንግዳ ሆነው እዚህ ስቱዲዮአችን የመጡት መጋቢ አዲስ እሸቱ አለማየሁ ናቸው እንኳን ደህና መጡ መጋቢ አዲስ ዮናስ እንኳን ደህና ቆዩ ግዛቸው እንኳን ደህና ቆያችሁኝ ስላገኘኋችሁ ደስ ብሎኛል ሐሳቤን ወደ ህዝብ እንዳስተላለፍም ድልድይ ስለሆናችሁኝ እናንተንም ሬዲዮ ጣቢያውንም አመሰግናለሁኝ አዲስ ነው እኔ መጥቻ አላቅም ወደዚህ ነው መጥቶ ያቁማው ከዚህ በፊት ምናልባት ወይ 6-7 አመት በፊት የበዓል ዋዜማ ላይ አብረን በዓል ዋዜማውን አክብረን ነበር አስተዋውሳለሁ ሬዲዮ ፋና ያያላችሁ ወይም ዛም ያያላችሁ ዛም አስተዋውሳለሁ አንድ አብረን አመሽተናል ትክክል ከዛ በኋላ እንግዲህ ለመጀመሪያ ጊዜ ተገናኘን በጣም ደስ ብሎናል ስላገኘኖት እንደሚታወቀው መጋቢ አዲስ በሰዋሰው ብርሃን የቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲስ ኪዳን መምህር ናቸው እዛ እያስተማሩ ነው ወደ ሌሎቹ ነገሮች ከመግባታችን በፊት ስለ መንፈሳዊ ኮሌጁ ትንሽ ነገር ቢነግሩን አሁን የጠቀስኩት እርሶ የሚያስተምሩበት ምን ያስተምራል ስንት ተማሪዎች አሉ ጠቅለል ያለ ነገር ይንገሩን በጣም ጥሩ ጊዜ ልስጥልኝ በነገራችን ብዙ እስካሁን ብዙ ያልገባውበት ሚዲያ የለኝም እንደ ያለ ጥያቄ ብዙዎች አይጠይቁኝም አሁን ለየት ያለ ጥያቄ ስለቴ በጣም ማመሰግነው ጊዜ ልስጥልኝ በመጀመሪያ ደረጃ የኛ መንፈሳዊ ኮሌጁ የተመሰረተው ከ55 አመት በፊት በጣም የቆየ ጥንታዊ ኮሌጅ ነው ብዙ ጳጳሳትን ብዙ ሊቃነ ጳጳሳትን ብዙ መምህራንን በጣም ትልልቅ የምንላቸውን ሰዎች ያፈራ አንጋፋ ጥንታዊ ከሚባሉ የቤተክርስቲያኒቱን ዋልክና መሰረት ሳይለቅ የሚያስተምር ትምህርት ኮሌጅ ነው እና ትምህርት ቤቱ የሚሰጡ 3 አይነት ትምህርቶች ናቸው 3 አመት 5 አመት እና 6 አመት ከ6 አመት ስብጀምር 6 አመት ብሉይ ኪዳን ነው ብሉይ ኪዳን 6 አመት የሆነበት በምስጢሩ መጠነኛ ከሐዲስ አንፃር ምስጢሩ መጠነኛ ቢሆንም ንባቡ ብዙ ስለሆነ ከንባቡ አንፃር 6 አመት ይፈጃል ብሉይ ኪዳን ሐዲስ ኪዳን 5 አመት ይፈጃል እንደገና ደግሞ አስተዋጽኦ በባጭሩ ደግሞ እንደገና ከሐዲሱም ከብሉይም ከዶግማም ከስነ ልቦናውም ከፍልስፍናውም ደግሞ የተውጣጣበት ደግሞ ለ3 አመት የሚሰጥ ደግሞ ሴሚናሪ ኮርስ የምንለው ትምህርት አለ ስለዚህ በጥቅሉ ተማሪዎቹ በሁለት የተከፈሉ ናቸው የቀን ተማሪዎች አሉ በጀት ተመድቦላቸው ከየሀገረ ስብከታቸው በሊቀ ጳጳስ ተጽፎላቸው የሚመጡ አሉ እነሱ እዛው ያደሩ እንደማንኛውም ካምፓስ ማለት እንደማንኛውም ኮሌጅ ዩኒቨርሲቲ እዛው ያደሩ ምግብ ልብስ መጠለያ ተሟልቶላቸው የሚኖሩ ተማሪዎች አሉ ካለፉት 9-10 አመት ወዲህ ደግሞ የተመላላሽ ነው አለንኛ የከትርፍ ጊዜ የትምህርት ያስተምራል በዚህ በኩል ደግሞ ወደ ከ700 እስከ 600 ከ650 እስከ 700 የሚሆኑ ተማሪዎች አሉ በተመላላሽ ደረጃ በየአብያተ ክርስቲያናቱ ያሉ በተለያየ ስራ መስክ ያሉ ለመማር ጊዜ ያልነበራቸው አሁን አጋጣሚውን ጠብቀው ምክንያቱም ዕውቀት እንኳን ለመጽደቅ ለመኮነን እንኳን ዕውቀት ያስፈልጋል ሌባ ለመሆን ራሱ አዋቂ መሆን አለበት አሁን መሀይም ሌባ ቦታ የለውም እንደ ኮነኔ እንኳን እግዚአብሔር እንኳን ይቅር ቢለው ቴክኖሎጂ አልፈቀደም ስለዚህ መማር በጣም ወሳኝ ማወቅ በጣም ወሳኝ ነው በተለይ ሃይማኖትን ደግሞ ሃይማኖት የዕውቀት ውጤት ባይሆንም በዕውቀት ሲደገፍ ግን ውጤታማ ይሆናል ሃይማኖት የምርምር ውጤት አይደለም
በምርምር ሲደገፍ ግን ውጤታማ ይሆናል። ስለዚህ አጠቃላይ አሁን ምን ያህል ተማሪ አለ ማለት ነው? ወደ ሙሉ የቀኑም የማታውም ብለን ወደ 700 ብዙ ነው። አዎ እርሶ ምን ያህል አስተማሩ እዛ? ጊዜውን 20 ዓመት 21 ዓመት ሊሆን ነው እንግዲህ በ1996 ነው የጀመርኩት። ጥቅምት ወር ነው የጀመርኩት። ከዛ ጀምረ እንግዲህ ደምረው ምን አይነት መምህር ነው ተሱ ባህሪው? ምን አይነት መምህር ነኝ እኔ? የገባኝን የምናገር ያልገባኝን ማልፈተፍት ያልገባኝን አልገባኝ ተማሪዎችን ማግኘት መጠየቅ ትችላለህ። ይሄኛውን ያልገባኝን ብዬ እዛው እናገራለሁ። ብዙን ጊዜ እኔ የገባኝን እዛው መልሳለሁ። ያልገባኝን ከኔ የተሻለ የገባቸው ካሉ ጠይቃለሁ። ከዛ ካጣው ደግሞ ለእግዚአብሔር አስረክባለሁ። ምክንያቱም የሃይማኖት ትምህርት ትልቁ ጥሩ ጥቅሙ ምንድነው? መደምደሚያው እኔ አይደለሁም፣ ማሰሪያው እኔ አይደለሁም፣ መቋጫው እግዚአብሔር ነው። ያልገባህን ነገር ለእግዚአብሔር ታስረክባለህ። ምክንያቱም እኛም የገባን ብዙ ሰው አሁን የሚገርመኝ እኔ መጽሐፍ ቅዱስ እንዲገባው ነው ብዙ የሚታገለው። በገባው ስራ ከመስራት ይልቅ ለምን እንዳልገባው ሲጨነቅ የገባው ያመልጠውና ሲኦል ይገባል። እና እኔ ክፍል ውስጥ እኔ እንትን አልወድም። እኔ ትንሽ ኮምጠጥ ያለ እንትን ነው የምወደው። ስርዓት ሲደፈር አልወድም። አስተማሪነቴ እንዲነካ አልወድም። መከበር ወዳለሁ ክፍል ውስጥ ተማሪዎችን በጣም የምወደው። እኔ አስቤ ተዘጋጅቼ ለውጥ እንዳመጡ ነው የምመጣው ክፍል ውስጥ። የመደበኛውን ማስተምረውን ትምህርት ብቻ አይደለም፣ ያንን እንዴት አድርጌ በነግራቸው ሊረዱኝ ይችላሉ፣ ለውጥ ሊያመጡ ይችላሉ ብዬ ተዘጋጅቼ አስቤ ነው የምመጣው። ይሄ ማለት ግን ሁሉም ነገር ገብቶኛል እያልኩ አይደለም። የገባኝን ነው የማስተምረው፣ ያልገባኝን እጠይቃለሁ። ምክንያቱም የሃይማኖት መልስ በሶስት ምክንያት መልስ ላታገኝ ትችላለህ። አንድ አንተ ባለማንበብህ፣ ሁለት ሌሎችን መጠየቅ ባለመቻልህ፣ ሶስት ደግሞ መመለስ የሌለበት ጥያቄ ስትፈተፍት። አንዳንድ ጥያቄዎች የሃይማኖት ጥያቄዎች ዘመን የሚመለሳቸው ጥያቄዎች አሉ። አንተና እኔ የማንመልሳቸው ሊቃውንት የማይመልሷቸው መጽሐፍ ቅዱስ ስለተጻፉ ብቻ መልስ አናገኝላቸዋለን ብለን የማንታገልባቸው በጊዜ የሚመለሱ እግዚአብሔር የሚመልሳቸው መልሶች አሉ። ለምሳሌ ድንግል በድንግልና ጸንሳ ትወልዳለች የሚለው ክርስቶስ ከመወለዱ 700 ዓመት በፊት ነው የተነገረው። ይሄ በጣም ረቂቅ ነገር ነው። ከድንግል ማርያም በፊት በድንግልና የወለደ በእሷ ጊዜም እሷን የመሰለ ከእሷም በኋላ እሷን ሊተካ የሚችል የለም። ይሄ ደርሶ ስትወልደው ነው መልሱ የተገኘው እንጂ መጽሐፍ ስላገላበት ስለምን ስለሆንክ የምታገኘው ነገር አይደለም። ስለዚህ እኔ ባለማንበብ ያጣኋቸውንና ባነብም የማላገኛቸውን ነገር ለይቼ ማስተምር መምህር ነኝ ማለት ነው። ከተማሪዎች እንደዚህ ፈታኝ ነገሮች ይገጥሙታል እንዴ? በደንብ ይገጥመናል እንጂ እንዴ ከአቅሜ በላይ የሆነ ጥያቄ ይመጣብኛል። ቅድም እንዳልኩህ ብዙ ጊዜ አለ እንደዛ። አይ ብዙ ጊዜ አይደለም፣ ብዙ ጊዜ ሊሆን አይችልም። ምክንያቱም ቅድም እንዳልኩህ እኔ የቅኔ መምህር ነኝ። እግዚአብሔር ሲረዳኝ ቅኔ ማለት ለሁሉም ነገር ቁልፍ ያለው ትምህርት ማለት ነው። ቅኔ ተምረህ ሐዲስ ስትማር፣ ቅኔ ተምረህ ብሉይ ስትማር በጣም ያግዛል፣ ይረዳል። ስለዚህ እኔ ትርጓሜ ደግሞ ሶስት ነገር ነው። አንደኛ ንባብ ነው፣ ሁለተኛ ትርጓሜ ነው፣ ሶስተኛ ምስጢር ነው። ንባቡን እናስታርቃለን፣ ትርጓሜውን እናቃናለን፣ ምስጢሩን እናራቀቃለን። ስለዚህ መጀመሪያ ንባቡ ነው ያለው። ንባቡ እንዴት እንደሚተረጎም ሊቃውንት እንዴት እንደተረጎሙት ከንባቡ ጋር ትርጓሜ ይሄዳሉ ብዬ ራሴን ግምገማ አደርጋለሁኝ። ሁለተኛ የተተረጎመው ምስጢሩ ምንድነው? ምክንያቱም ያነበበ የተረጎመ ያመሰጠረ ይባላል። ብሉይ ንባብ ነው፣ ሐዲስ ትርጓሜ ነው። ከትርጓሜ ውስጥ ነው ምስጢር እየጨመቅን እያነጠርን የምናወጣውኛ። ስለዚህ እኔ ብዙ እንደገና ተማሪዎች በጣም ጥሩ ስለሆኑ እውነቱን ለመናገር መከባበር አለ። እኔ አሁን ከዚያው ከኛ ትምህርት ቤት ይሄ ዘመናዊው ትውልድ አዲሱ ትውልድ ትምህርት ቤቶች መውሰድ ያለባቸው መከባበር አለበት። አስተማሪውን መምህሩ ማክበር አለበት። በመከባበር ውስጥ መልስ ይገኛል። መከባበር በራሱ አንዱ የጥያቄ መልስ ነው። አሁን እንሰማን አንዳንድ ጊዜ መምህር ከተማሪዎቻቸው ጋር ጫት የሚቅሙ፣ ከተማሪዎች ጋር የሚጣሉ የሚጠጡ፣ ተማሪዎቻቸው ቦታ የማይሰጧቸው፣ አስተማሪዎቻቸውን የሚደበድቡ ለማርክ እያሉ ተማሪዎቻቸውን በጣም ብዙ ነገር ይባላል። ይሄ መደፋፈሩ መናናቁ መልስ እንኳን ብሰጥ ጭንቅላት ሪጀክት እያደረገ ይመልሰዋል፣ ይነጥራል። ስለዚህ ፍቅር አይምሯቸውን ስለሚከፍትላቸው
ፍቅር ደግሞ ታውቃለህ ምን እንደሚያደርግ። እሺ መጋቢ አዲስ መረጃ እንዴት ነው የሚያገኙት? ምን ይከታተላሉ? ምን ያያሉ? ምን ያነባሉ? እንግዲህ መረጃና እውቀት ይለያያል። እኔ አሁን እንዳልኩ እኔ የሐዲስ ኪዳን መምህር ነኝ፣ የቅኔ መምህር ነኝ፣ ብሉይ ኪዳንም ተምሬያለሁኝ። የቤተክርስቲያን ሌሎች መጻሕፍት ደግሞ የማንበብ ድል ገጥሞኛል። ስለዚህ መሰረታዊ የሚባለው እውቀት ነው ያለ በዛኛው በኩል በስሚ በሳይሆን አይቀርም እነንተና ብለውታል ብዬ መረጃ ከምሰበስብበት ሳይሆን የተማርኩት ነው። ስለዚህ ያ ደግሞ ሃይማኖት ጥንቃቄ ይጠይቃል። ትዝ ያለ ማውራት አትችልም፣ የገመትከውን መናገር አትችልም። ስለዚህ አንደኛው በትምህርት በወንበር ያገኘ ነው፣ ወንበር ይባላል የኛ ከዛ የምናገኘው እውቀት ነው። ሁለተኛው ግን እኔ ከማስተምረው ውጪ አንባቢ የሚባለው በነገራችን ላይ ዮናስ በሚያስተምረው ትምህርት ጉዳይ የተጻፉት ጽሑፎች የሚያነብ አይደለም። ለምሳሌ አንድ ሰው የፊዚክስ መምህር ቢሆን ስለ ፊዚክስ የተጻፉት መጻሕፍት ማንበብ ማለት አንባቢ ነው ገል ያሰኘው ያማ ስራው ነው። አንባቢ ማለት ከዚያ ውጪ ያሉት ነገሮች ምንድናቸው? እኔ ለምሳሌ የሐዲስ ኪዳን መምህር ነኝ። አለፍ ብዬ ብሉይ ኪዳን፣ አለፍ ብዬ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት፣ አለፍ ብዬ ገድላቱን፣ ድርሳናቱን፣ ተአምራቱን ለዛ ደጓሚ አጋዥ እንደ ጥሬ ዕቃ የሚያገለግሉ መጻሕፍትን ሳነብ አንባቢ ይባላል። እኔ እነዚህን ሃይማኖቴን ጠንቅቄ እንዳውቅ አውቄ እንዳሳውቅ ኃላፊነት ስላለብኝ በግምት እንዳልናገር በመላምት እንዳላወራ ያሰብኩትን የገመትኩትን የግል ሐሳቤን ሰው ላይ እንዳልደፋ በእውቀት የታገዘ በመጻሕፍት የተደጎመ እንደሆነ እውቀቴ ያንን ተምሬያለሁ። ከዛ ውጪ ግን ቅድም እንዳልኩ አሁን የኛ ዘመን በጣም ጥሩ ዘመን ነው። እውነቱን ለመናገር መረጃ እንደ ቃሪያ እንደ ሽንኩርት ገበያ ላይ የሚቸበቸበት ዘመን ነው። መርካቶ ምን እንደሚሰራ ለማወቅ ዛሬ መርካቶ መዋል ነጋዴ መሆን አይጠበቅብህም። ስለ መርካቶ የተጻፈ ጽሑፍ አለ፣ ስለ ሕክምና የተጻፈ ጽሑፍ አለ፣ ስለ ሕግ የተጻፈ ጽሑፍ አለ። ስለ ሕግ ለማወቅ ጠቅለል ያለ እውቀት ስለ ሕግ ለመያዝ በግድ አዲስ አበባ ዩኒቨርሲቲ ገብተህ ሕግ መማር አይጠበቅብህም። ስለ ፍልስፍና ለማወቅ አዲስ አበባ ወይ አንድ ዩኒቨርሲቲ ገብተህ ፍልስፍና መማር ላይኖርብህ ይችላል። ስለ ፍልስፍና የተጻፉ አሉ፣ የስነ ልቦና መጻሕፍት አሉ፣ የታሪክ መጻሕፍት አሉ። አሁን ደግሞ እንደው እየሳወየው ከዚህ በ78 ዓመት ውስጥ ደግሞ እየሳወየ መጡት እነዚህ አውቶባዮግራፊ ይሄ በአማርኛው ምንድነው ግለ ታሪኮች ማለት እነዚህ በደም ኑሮ የጻፉ ሰዎች ማለት አሁን የግለ ታሪክ ጻፍ ብትለኝ ምንም ይጻፍ የለኝም። ተወለደ ኖረ ሞተ ነው በቃ አለቀ። ምንም አንድ ገጽ አይፈጅም። እነዛኛው ብዙ ነገር አይደል ያደረጉት ማን እርሱ እኔ ነኝ ማለት 21 ዓመት አስተማሩ። እሱ ራሱ ትልቅ የህይወት ልምድ ነው። ከዛ በፊት የነበረ ህይወት አይደል ሁሉ ጊዜ የሚለካው ከማን መሰለ እንትና ጥሩ ሯጭ የሚባለው ከኛ ተለክቶ አይደለም ከሌሎች ሯጮች ተለክቶ ነው። አሁን የሚለካው ከኔ ከቤተ ክርስቲያኔ ሊቃውንት አንፃር ነው የምነግርህ። እኔ በቤተ ክርስቲያኔ እኔ እዚህ ግባ የምባል ሰው አይደለም፣ ተራ ሰው ነኝ። በጣም የረቀቁ የመጠቁ መጻሕፍትን አኝከው ያላመጡ የዋጡ ሃይማኖት ከምግባር የታረቀላቸው ነፍስ ከስጋቸው የተቆራኘ ነፍሳቸው ከስጋቸው የታረቀላቸው ልባቸውና አንደበታቸው የታረቀላቸው በእውነት ነው የምልህ። እኔ መንፈሳውያን ዓለም ላይ እያሉ ዓለም ላይ የኖሩ መምህራን አውቃለሁኝ። እኔ ከነዛ አንፃር ራሴን ስለካሆነ የቱ ጋር ነው ያለሁት ብዬ ጠይቄያለሁ። ግን እነሱ ያው እንዳሉት ትልልቅ ቦታ ላይ ያሉ ናቸው። እርሱም ግን ቀላል አይደለም። ያቅሜን ትንሽ ነገር ሊኖረኝ ይችላል። ከነዛ አንፃር ቢሆን ያው ማበርከት ትንሽ ቆሎ ይዞ ወደ አሻሮ ጠጋ አይነቱ ምንም ሐሳብ የለውም። የመጽሐፍ ስለ ህይወት ታሪኩ አይለኝም፣ ምንም ያው በፍጹም የለኝም። ግን አንዳንድ የህይወት ታሪኬን ሳይሆን እንደው የህይወት ታሪክ ብዬ መሰየሙ ያስቸግረኛል። ምጽፋው ግን አለ፣ የህይወት ታሪክ ግን አይደለም። ከዚህ በፊት መጽሐፍ አሳትመዋል። አይ ለአቅመ መጽሐፍ ትንሽዬ ናት። እንደው ለምእመናን መዳን ምንድነው የሚለውን ነገር ወረድ ቀለል ባለ ቋንቋ አማኞች ለመምህራን ሳይሆን አማኞች ሊረዱት በሚችሉት ቋንቋ እንደ ምጥን ያለች መጽሐፍ ጽፌያለሁ። ሌላ አሁን የህይወት ታሪኩ ይቀርና ሌላ የመጽሐፍ ሐሳብ አለኝ። እሱ አለ ጀምረውታል ሂደቱን? አዎ አለ በጣም ብዙ። ምክንያቱም እኔ መቼም መመጻደቅ አትልብኝም። ይሄን በጣም ይቅርታ ይደረግልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕውቀት እምቅ ነው። እንዴው አሁን ለምሳሌ ላውራ ብል ስለ አንድ ነገር ላውራ ብል እኔ ደክሞኝ ካላቋረጥኩኝ ማቋረጥ አልችልም። ረጅም ነገር ማውራት እችላለሁ። ምክንያቱም የተማርነው ትምህርት ብሉይን ብትለው ሐዲሱን ብትለው ቅኔውን ብትለው ቅኔ ውስጥ ቀልድ አለ፣ ሳቅ አለ፣ ለቅሶ አለ፣
ምጸት አለ፣ ስላቅ አለ፣ ፍልስፍና አለ፣ ስነ ልቡና አለ፣ ምን የሌለ ነገር አለ። ስለ እያንዳንዱ አንድ ቀን እንኳን አንስቼ ላወራ ብል 3 ሰዓት በዛ ጉዳይ ላወራ እችላለሁ። ስለዚህ በጣም ብዙ የተከማቸ የሚነገርም የሚጻፍም የኛ መምራ በነገራችን ላይ ብዙ ጽሁፍ ደፋሮች አይደሉም። እንደውም ጽሁፍ እንኳን እንዳጋጣሚ ከጻፉ መግቢያው ላይ ምን ብለው ጽሁፍ መሰለ 3 ነገር ይጠቀማሉ። ርቱዕ ሃይማኖት፣ ህጹጽ አእምሮ፣ ንዑሰ ምግባር ነው የሚጽፉት። ምን ማለት ነው? ርቱዕ ሃይማኖት ማለት ሃይማኖት የቀና ነው ብለው ይጽፋሉ። ይሄ ውዳሴ ከንቱ አይደለም። እኔ ሃይማኖቴ ትክክለኛ ነው ማለት ግብዝነት አይደለም። አፍን ሞልቶ መናገር ያስፈልጋል። አይ የኔ ሃይማኖት ሊያጸድቀኝም ላያጸድቀኝም ይችላል ካለ ይሄ እንደው ኳስ እንኳን የአርሰናል ተጫዋች እኮ ዛሬ እንኳን እንሸነፋለን እንግባ ሊል አይችልም። እናሸንፋለን ነው ገብቶ ሊሸነፍ ይችላል እኮ እንኳን በሃይማኖት በፖለቲካና በዓለማዊ ጉዳይ እንኳን ቁርጠኝነት ያስፈልጋል። የሚያመነታ ሹፌር ነው ሰው የሚገጨው መንገድ ላይ መስቀለኛ መንገድ ላይ ቆማ አንተ በዚህ መኪናው ጆሮ ጥለኝ ይላል። ስለዚህ የሚያመነታ እኔ አሁን ኦርቶዶክሳዊ ተዋህዶ ሃይማኖት ብቸኛ የመጽደቂያ መንገድ ናት ብዬ የማምን ሰው ነኝ። ስለዚህ አባቶች ሲጽፉ ምን ይላሉ? ርቱዕ ሃይማኖት ይላሉ። መጀመሪያ ሃይማኖት የቀና ነው ይሉና ከዛ ቀጥሎ 2 ነገሮች ያመጣሉ። ህጹጽ አእምሮ ዕውቀቴ ጎደሎ ነው። በእውቀት መመካት አይችልም ሰው ምክንያቱም ካንተ ቁጥጥር ውጭ ነው። ዕውቀቱ አንተ ካንተ ቁጥጥር የተቀበልከው እንጂ የፈጠርከው ነገር አይደለም። ስለዚህ ህጹጽ አእምሮ ዕውቀቴ ጎደሎ ነው ብለው ያምናሉ። ንዑሰ ምግባር ደግሞ ምግባረ ትንሽ ነኝ ይሄን ያህል የሚባል በጎ ስራ የለኝም፣ ዕውቀት የለኝም፣ እምነቴ ግን የቀና ነው ይላሉ አባቶቻችን። ስለዚህ እንዲህ አይነት አባቶች ብዙ አልጻፉም። በዕውቀታቸው ልክ ቢጽፉ ኖሮ ስንት መጻሕፍት ሊኖሩ እንደሚችሉ ሳስብ በጣም ነው የሚገርመኝ። ሃይማኖታዊ ብቻ አይደለም ፍልስፍናው ላይ ቢጽፉ፣ ማህበራዊ ጉዳይ ላይ ቢጽፉ በተለያዩ ይሄ ጎዳቸው ማለት አንችልም። ይሄ አሁን ያሉት አመለካከት ማለት እኔ ምንም ምግባሬም ያነሰ ነው ብዙም ዕውቀቴም ትንሽ ነው ብሎ ራስ እንደዛ ብሎ ማየት ብዙ ነገር እንዳያበረክቱ ምክንያት አልሆነ። እንግዲህ ምን መሰለ ቦታ ጊዜና ሁኔታ ወሳኝ ነው አይደለም? እንደምታውቀው ቦታ ጊዜና ሁኔታ ወሳኝ ነው። እነዚህዎች የነበሩበት ዘመን ነው የሚወስነው። አንደኛ ያ ዘመን የመጽሐፍ ዘመን አልነበረም። የመናገርና መጽሐፍትን በቃል የመያዝ ዘመን ነበር። አሁን የኛ ሀገር እኮ አሁን የሚጽፉ ሰዎች እኮ መጽሐፍ የሚለው ከልብ የተረፈውን አፍ ይናገራል ነው። አሁን ደግሞ ካፍ የተረፈውን ልብ ያስባል ሆኗል። በግልባጩ የለም ትንሽ ነገር። አሁን አንዳንድ ሰዎች እኮ ጽፈው ሲጨርሱ አሟጣው ጨርሰው በቃ ከዛ በኋላ የሚወሩት መጽሐፋቸውን ነው። አባቶቻችን ሲጽፉ ልክ እንደ ሀብታም ድግስ ማለት ነው። የሀብታም ድግስ ነው የድሃ ድግስ ታውቃለህ? ልዩነቱ ነው። የድሃ ድግስ ይኸውልህ በዋዜማው የለም፣ በማግስቱ የለም፣ የዕለት ዕለት ነው። በቃ ዕለት ዕለት ይበላል፣ በማግስቱም የለም፣ በዋዜማም የለም። የሀብታም ከሆነ ግን በዋዜማው ሲበላ ያመሻል፣ የዕለት ዕለት ይበላል፣ በማግስቱም 3-4 ቀን በቃ ብላ ጠጣ ነው። የተማረ ሰው ጭንቅላት እንደዛ ነው፣ የተትረፈረፈ ነው። ትንሽ ከዛ ካላቸው ቆንጥረው ነው እንጂ የሚጽፉልህ አሟጣው አይጽፉልህም። ስለዚህ ያ ሰውዬ ሁለተኛ ሲጽፍ ውሸት ይጀምራል። ምክንያቱም አሟጧላ ጭንቅላቱ መጽሐፉ በፊትም ከመጽሐፉ በኋላም የለም ያለችውን አሟጦ በቃ መጽሐፉን ካገኘው ሰውየው አያስፈልግም። ምን ቀርቶት ይሆን የምትለው ነገር የለም ማለት ነው። የኛ ሊቃውንት ግን ሙሉዎች ናቸው። እና በነገራችን ላይ መምህራኑ 2 አይነት መምህራን ናቸው። የቅምጥና የቁም መምህራን የሚባሉ አሉ። እንዴት? የቅምጥ መምህር ማለት ቁጭ ብለው ሲያብራሩ 24 ሰዓት ቢያብራሩ የማይጠገቡ እኛ መምህር ነበሩ ትምህርት ቤታችን በመቶ ምናምን ዓመታቸው የሞቱ 60 ዓመት ያስተማሩ ሰው ናቸው። በጣም ሊቅ የእንታ መላከ ገነት ገብረስላሴ ይባላሉ። ገብረስላሴ ያወቀ ይባላሉ። የዛሬ 10 ዓመት እንደዛ አካባቢ ነው የሞቱት። እና እሳቸው የብሉይ የሐዲስ የቀኔ የሁሉም ነገር መምህር ናቸው። እና ቁጭ ብለው ነው የሚናገሩት። ከቆሙ አይመጣላችሁ። እንደው ከነ ቋንቋ ምን ይባላል? ቁጭ ሲል ይነፋዋል፣ ሲቆም ይጠፋዋል ይባላል። ቁጭ ሲል በቃ ይሞላል። በቃ ቃላቱ ሁሉ ሰልፍ ይዘው እኔ ልውጣ ይሻማሉ። ሲቆሙ እነዚያ ሰው ይጠፋሉ። እና የቁምና የቅምጥ መምህራን ይባላሉ። አንዳንዶቹ ደግሞ ቁመው የሚናገሩ ቁጭ ብለው ወንበር ተክሎ ማስተማር የማይችሉ ለምሳሌ የቁም መምህራን ከሚባሉት የንግግር መምህራን የሚባሉ እንደነ አለቃ እያሌው ታምሩ፣ የጽሁፍ መምህራን ደግሞ እንደነ መልአከ ብርሃን አድማሱ ጀንበሬ፣ በጥንቶቹ ደግሞ እንደነ ቄርሎስ እንደነ ዮሐንስ አፈወርቅ ያሉ ደግሞ ሊቃውንት ብሉይውን በነገራችን ላይ ሊቅ የሚባለው የተማረ ማለት ብቻ አይደለም።
ምሁርና ሊቅ ይለያያል። አሁን እኛ ሀገር ምሁራን ናቸው፣ ሊቅ የለም። በዩኒቨርሲቲም ብትለው በሃይማኖትም ብትለው በጠቅላላው በኢትዮጵያ ውስጥ አሁን ሊቅ አይደለም ያለው፣ ምሁራን ነው ያሉት። ምሁራን ማለት ምንድነው? መጀመሪያ መንገድ ታየውና ባየው መንገድ ይዘህን ከመጣህ ምንም ትርጉም የለውም። አዲስ መንገድ ስትፈጥር በትምህርቱ ላይ አዲስ የትምህርት አቅጣጫ ስታሳይ፣ አዲስ ጽሑፍ ስታሳትም፣ አዲስ ምርምር ስታሳትም እስከዛሬ እንደዚህ ነበር የሚባለው ዮናስ እኮ እንደዚህ ብሎ ማስተማር ይቻላል ብሎ አዲስ መንገድ አመጣ ሲባል ያ ሊቅ ይባላል። አሁን በዚህ መሰረት እንግዲህ እኛ ሀገር ብዙ ሊቃውንት አሉ ብሎ ለመናገር የጠየቀኝ ምን ነበር ግን አንተ ልመለስበት ነው ወደ ሌላ ገባን። ግን እርሱ አሁን የቅምጥ ኖት የቁም መምህር ኖት፣ የትኛው ነው የሚመቾት ለርሱ? እኔ ትንሽ ተፈጥሮ ወጣ ያለ ነው እንግዲህ ስለራስ መናገር በጣም ፈታኙ እንትን እሱ ነው። እኔ የቅምጥም የቁምም ነኝ ብዬ ነው የማስበው። ግማሽ አዎ እኔ ቁሜ መናገር እወዳለሁኝ። እኔ ንግግር እወዳለሁ። እኔ ምናልባት ከሌሎች መምህራን እንደኔው ይኖሩ ይችላሉ። እኔ ስነ ጽሁፍ እወዳለሁ፣ ኪነ ጥበብ እወዳለሁ፣ ፍልስፍና እወዳለሁ፣ ስነ ልቡና እወዳለሁ፣ ፖለቲካ ደስ ይለኛል። ኢኮኖሚክስ ስለምንም ጉዳይ የተጸናውን ፖለቲካ በጣም ነው ደስ የሚለኝ። የአፍሪካ የተጨማለቀው ይሄ ዝርክ በደበላው በሱ አይደለም፣ የሰለጠነው ዓለም ፖለቲካ። የኔ አሁን ባለፈው በአሜሪካን ሀገር ነበርኩኝ ትራምፕ ሲመረጡ ፕሬዚዳንቱ ሲመረጡ ማለት ነው። ያሁኑ ማለት ነው። እኔ ከዚህ በፊትም ሲመረጡ እዛው ነበር። በአጋጣሚ 12 13 ዓመቴ ነው አሜሪካ ስመላለስና ከዛ በፊትም የነበሩ ሰዎች ሲመረጡ እዛው ነበርኩኝ እና እኔ ያስቀናኛል። በቃ አሁን አንተ ኳስታ ያለ አይደለ መዝናኛ፣ የአሜሪካ ፖለቲካ ማለት መዝናኛ ነው። ምክንያቱም ፕሬዚዳንቱና አንተ የምርጫውን ውጤት እኮ ቴሌቪዥን የምትጠብቁት አይደለ? አፍሪካ ግን አንተ ነው የምትጠብቀው። ምናልባት አንተም ላትጠብቅ ትችላለህ እኮ ትገምታለህ፣ በቃ አልቋል። ስለዚህ ፖለቲካ ራሱ መዝናኛ ነው። እዚያ አንድ ስቴት ውስጥ ነበርኩኝና የመረጡት ሪፐብሊካኑ ነው ሰውየውን ለኮንግረሱ። ካውንቲ ውስጥ ግን የሪፐብሊካን በፊት ተመርጦ በድሏቸዋል፣ አጥፍቷል። ለኮንግረሱ ሪፐብሊካኑ መርጠው ለዛ ለካውንቲው ዲሞክራቱን መረጡ። ተበቀሉት ማለት ነው። አየህ እንዲያውን መዝናኛ አይደለም ይሄ? እንደው ከኳስ አይሻልም? እውነቱን ለመናገር ከማይረባ ኳስ እና እኔ ሁሉም ነገር ደስ ይለኛል እያልኩ ነው። የምጠላው ነገር የለ። ግን እኔ በጆሮ የገንባውን ሁሉ አላወራም። ጆሮአቸው ወንፊት መሆን አለበት። ማጥለያ አሁን የሻይ ማጥለያ ታውቃለህ? ሻይ ማጥለያ ይደረግና ሲኒው ላይ ይቀዳል ከላይ፣ ከዛ አሰሩ ወደ ላይ ይቀራል። ወንፊት የሚያስፈልገው ወንፊት ስትነፋ ጥሩ እህል ወደታች ይወርዳል፣ ገለባው ይቀራል። የሚያስተምር ሰው የሚናገር ሰው አይምሮ ውስጥ ማጥለያ ማስቀመጥ አለበት፣ ወንፊት ማስቀመጥ አለበት። አሰሩን ከገለባ ፍሬውን ከጥሬ ግርዱን ከምርት የሚለይ ንግግር እንዳይናገር ወንፊት ማለት የሰማን ሁሉ ከተናገር ካንተ። በነገራችን ላይ አንተና አንድ ብድ ልዩነታቸው የውስጥና የውጭ ብድ ነው የሚባለው። ማንኛችን ብድ ነን። አሁን አንዳንድ ጊዜ ውስጥ ያሰብከውን ነገር መልስ አስበህ አትስቅም? ይህን ሰው ቢያውቀው ይህን ንግግር ሐሳቤ ሰው ቢያውቀው ምን ሆነ ነበር ብለህ ምናልባት ብድ ብትሆን እኮ ያን ነገር ለህዝብ አሳውቀው አንተ ሳትሆን ህዝቡ ይስቅ ነበር። በውስጣችን ብዶች ነን። ስለዚህ ማጥለያ ያስፈልገናል። አየህ፣ የእውቀት ማጥለያ፣ የንባብ ማጥለያ፣ የሃይማኖት ማጥለያ። ይህን ብናገር ሰው ይፈርድብኛል፣ ይህን ብናገር ሰው ይጎዳል። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ማለት ይሄ ነው። ሰሎሞንም ሲናገር ሕይወትና ሞት አፈ ላይ ናቸው ነው የሚለው። ሰው ባፉ ይሞታል፣ ባፉ ይድናል። ኢዮብም ሲናገር ሲራክም ሲናገር ሐሳረከ ሕይወት ክብሬም ቃላፉከ፣ ክብርህም ውርደትም ምላስ ላይ ነው የሚለው። ስለዚህ እኔ ሁሉን ታነባለህ፣ መጠነህ ትናገራለህ። ሁሉን ታውቃለህ፣ ለክተህ ትናገራለህ። በሰሚዎች ልክ ማለት ነው። በአንድ ጀሪካ ውሃ ቢኖር በብርጭቆ ነው የምጠጣው እኮ አይደለም? ልክ በውስጣችን ላለው የእውቀት ውሃ ብርጭቆ አንደበት ያስፈልጋል። እኔ አሁን ሚዲያ ላይ የምሰማቸው ሰዎች ምንም ከውስጣቸው እንደመነጭ ያለ ማጥለያ ያለ ወንፊት የሚያወሩ እንደው ከሚያወሩ እንደው በእውነቱ እንደው እሺ ቅድም መጀመሪያ የጠየቁት ስለ መረጃ ነበረ። ሶሻል ሚዲያ ይከታተላሉ? ሶሻል ሚዲያ ለምሳሌ ፌስቡክ እንደዚህ አልከታተልም። ምንም መረጃውን ሰዎች ናቸው የሚነግሩኝ፣ ግን ሰዎች ይነግሩኛል።
አሉኝ ወዳጆች አዲስ ነገር ሲመጣ ዩቲዩብ ላይ እንደዚህ ተባለ እንደዚህ አንዳንድ የሚጻፉ ጽሁፎች አሉ የምወዳቸው ጸሐፊዎች አሁን ስማቸውን ማንነግርህ ውጭ ሀገር ያሉ ሊሆኑ እዚህ ሀገር ሊሆኑ ይችላሉ ይጽፋሉ እና ያ ጽሁፍ እኔ በጣም ነው የምደሰተውና ያችን እየለቀው የሚያመጡ ወዳጆች አሉኝ ቲክቶክ ላይም አንዳንድ ጽሁፍ ሲጻፍ ንግግር ሲነገር ወዳጆቼ እየቆረጡ ቴሌግራም ላይ ይልኩልኛል እኔ ቲክቶክ ፌስቡክ ተከታትያለሁ ዩቲዩብ እከታተላለሁኝ እርሱም ምንም ገጽ የለኝም ወደፊት ሊኖረኝ ነው እንጂ እስከዛሬ የለኝም ከዩቲዩብ እኔ እስካሁን ድረስ አንድ ብርጭቆ አግኝቼ አላውቅም ምንም ገንዘብ ሰርቼ አላውቅም ማለት ነው ብዙዎች ከሞኝ ልጅ ሞፈር ይቆረጣል ይሉኛል አይ ግን አልተቆረጠም እኔ በዛ ዩቲዩብ ጠቅሞና እውነቱን ለመናገር ቢያንስ ሐሳቦትን ሰው ጋር እንዲደርስ ህዝብ ጋር እኔ አውሮፓና እኔ እኮ እዚህ ሀገር ከሚያቀኝ አውሮፓና አሜሪካ የሚያቀኝ ይበልጣል ዩቲዩብ ነው ያንን ስራ ይሰራልን እና ዩቲዩበሮቹ ጥሩ ስራ ነው የሰሩነቱን ለመናገር እነሱ ለጊዜው ሳንቲም አግኝተውበት ሊሆን ይችላል ለኛ ግን ጠቅሞናል ያንና እኔ አንዳንድ ችግሩ ምንድነው ካውደ ምህረት ላይ ይቀርጹና ትምርት በቦታ በጊዜና በሁኔታ የተመጠነ ነው የተወሰነ ነው ለምሳሌ እዚያ ከሰብስቤ የማስተምራቸውን ሰዎች ስም እየጠራው ጥያቄ እየጠየቁ ለዛ ቦታ ለዛ ሁኔታ ለዛ ጊዜ ብቻ የሚመጥን ትምርት ተሰጥቶ ይቀርጹና እንዳለ ዩቲዩብ ላይ ይጭኑታል ያለ ማበጠሪያ እንደው ያለ ሳያጣሩ ይሄ ነው ትንሽ አንዳንድ ጊዜ ስህተት የሚመስለኝ እንጂ እኔ ዩቲዩበሮቹ ባለውለታዎቻችን ናቸው ዩቲዩብም ባለውለታዬ ነው ለኔ በግሌ አሳውቆኛልም በሰው ዘንድ እኔም እንዳውቅ ብዙ ነገር መረጃ ሰጥቶኛል ብሬል ይጠቀማሉ አይጠቀሙ አልፈለጉም የረባ እንትን የለውም በብሬል የተጻፈ ብዙ ነገር ስለሌለ ይሄን ያህል እንትን አይደለም ብሬል በጣም ትልቁ ችግር መሰለ አንደኛ በዛ የተጻፉ ብዙ እንደራቅ ያሉ መጻሕፍት የሉ በሁለተኛ ደረጃ ለጻፍ እንኳን ብትል አንተ አንድ ገጽ የምትጽፍበትን 10 ወረቀት ነው የሚፈጀው ሸክም ነው ስለዚህ አሁን ዛሬ እድሜ ለቴክኖሎጂ የመጡ ሪከርደሮች እኔ አሁን አሜሪካን ሀገር ሄጄ ውጭ ሀገር ሲሄድ የመጀመሪያ ይዤ የምመጣው እኔ ጫማ ልብስ ምናምን አይደለም ሪከርደር ነው የማመጣው ሪከርደሮች የተለያዩ ዘመናዊ ሪከርደሮች ወዳጆች አሉኝ እዛ ያሰቡ ይሄ ላንተ ይሆናል ይያሉ 500 600 1000 2000 ዶላር እያወጡ የሚገዙ ወዳጆቻችን አሉ ጥሬ ላይ ምሯችን የሚያቀርቡ ስለዚህ እነዛ ነው የምጠቀመው እንጂ መጽሐፍስ አንባቢ ያሉት ሞልቶኛል ቀድም ያልኩህ እኔ አንዱ ትምህርት ቤት እዛ ኮሌጅ ከምኖርባቸው ምክንያቶች አንዱ አንባቢ እንደልብ ማግኘቴ ነው ስለዚህ በፈለጉ ሰዓት ሰው ይጠሩና ይሄንን አንብቡልኝ ይላሉ አዎ አንደኛ እሱ ሁለተኛ ደግሞ እያነበቡ መጽሐፍ የሚያመጡልኛል ሪከርድ ያደርጉ በቴሌግራም እየተረኩ ያመጡልኛል እኔ አሁን አንዲት ልጅ አለች ውዚ ሚዲያም ላይ አመስግኛታለሁ ገይላ በላይ የምትባል ወደ ሽሮ ሜዳ ፈረንሳይ የምትኖር የሶስት ልጆች አባት የተከበረ ባለቤት ያላት ቁም ነገረኛ ሴት እሷ አሁን ወደ 68 መጽሐፍ ሪከርድ አድርጋለች የተረከች ትልክሎታል 68 መጽሐፍ ስለኮ አንዱ መጽሐፍ 700 ገጽ 600 ገጽ 400 በጣም ትንሹ ገጽ 180 ገጽ ነው እና ይሄን አሁን 68 ደርሳለች እስካሁን የሚገርም ነው በጣም እና እነዚህ እኔ እንደው ቦነቱን ለምን እንደው በዛ አጋጣሚ ይሆን እንደው አይነ ስውራንን አሁን ብዙ ጊዜ እኛ እንደው የአካል ጉዳተኞች በተለይ አይነ ስውራንን ሳንቲም መስጠት መርዳት እንደው መንገድ ማሻግ ምናምን ነው የሚመስለን በእውቀት መደጎም ሌላ ነገር እኔ አሁን ለምሳሌ መጽሐፍ ሪከርድ አድርጎ የሚያመጣልኝ ሰው ለኔ ትልቅ ውለታ ነው ውጭ ሀገር ሲሄድ እንደ ያለኮ ሪከርደር አገኘሁኝ ብሎ የሚያመጣልኝ ያውን በቀደም ቦስተን ሲሄድ ዶክተር ከፍ ያለው የሚባለው ወንድማችን ፈልጎ ጎግል አድርጎ $520 ገዝቶ አመጣልኝ ሪከርደሯ እሱ አሁን ወደ 300 መጽሐፍት ይዛለች ውስጧ ቻርጅ አድርጌ ስፈልግ ጉባኤም ሲል ምንም ሲል ቦታውን ትነግረኛለች ያቺው ተቀርጊያ ደምጣለሁ ስለዚህ በጣም መጽሐፍ እያነበቡ ቢያመጡልን አሁን በሰለጠነው ዓለም እነዚህ ግል እንትኖች አሉ በጎ ፈቃደኞች አሉ እነዛ በጎ ፈቃደኞች መጽሐፍቱን ኢቡክ ሪከርደር እያደረጉ በየቦታው ያመጣሉ እሺ መጋቢ አዲስ እሸቱ አለማየሁ የዛሬ የኢትዮፒካ ሊንክ እንግዳ ናቸው ስለተለያዩ ጉዳዮች ያወራን ነው ገና እንቀጥላለን መጋቢ አዲስ የዛሬ 5 ዓመት ኮሮና ታመው በዛ ማገገሚያ ቦታ ገብተው ነበር እሞታለሁ ብለው ፈርተው ነበር አልፈራው ግን ስለሞት ሲያስቡ ምን ይላሉ
ምንድነው አንድ ጸሐፊ ሰዎች ሞትን የሚፈሩት ለምንድን ነው ሲባል አንደኛው መኖር ስለሚያጓጓቸው ነው። ሁለተኛው ግን ስለሚሄዱበት ቦታ እርግጠኛ ስላልሆኑ ነው። ለምሳሌ አንተ የምትሄደው ሞቃዲሾ ነው ብትባልና የምትሄደው ዲሲ ነው ብትባል የቱን ነው ደስ እያለ የምትሳፈረው? ብዙ ሪስክ የሌለው ማለት ነው። ያው ዲሲ ነው በላይ ይዞ እሺ እኮ እሱን ነው ማለት አየህ ለምንድን ነው ሲባል ስለዛ ስለ አሜሪካ ወይም ስለ ዋሽንግተን ዲሲ ወይም ስለ ለንደን ወይም ስለ ፓሪስ ወይም ስለ በርሊን የተሰጠን መረጃና ስለ ሞቃዲሾ ስለ ካርቱም ወይም ደግሞ ሌሎች ትንሽ ሪስክ የሚጠይቁ ከተሞች አሉ አይደለም አካሄዳችንን የሚወስነው የምንደርስበት ነው እያልኩ ነው። በደስታ አሁን ቤተሰብ ቦሌ መጥቶ ይሸኛል። ግማሹ ሊያለቅስ ይችላል እኮ አንዱ ስለተለየው ሊሆን ይችላል። ሁለተኛ ግን ዝም ብዬ ከሄደ በኋላ ሲረሳኝ ሊሆን ይችላል። እሱ ብዙ ብንምር ያስፈልገዋል ትንታኔ ያስፈልጋል። እና አሁን ሞትን የምንፈራው መኖር ስለሚያጓጓን ነው ስለምንሄድበት ቦታ እርግጠኛ ስላልሆነ የሚል ጥያቄ አለ። እኔ ሰው ነኝ። በተለይ ደግሞ ልጅ ስትወልድ ደግሞ እኔ አሁን ከዛሬ 12 13 ዓመት በፊት የነበረኝ እንትና ዛሬ አንድ አይነት አይደለም። ልጆች አሉኝ። እነዚህ ልጆች የመኖር ዋስትናቸው ከፈጣሪያቸው ቀጥዬ እኔ ነኝ እና እነሱ ከመጡ በኋላ ትንሽ ብኖር እያልኩ አስባለሁ እንጂ የኔ ያል በጣም ሐዋርያ ቅዱስ ጳውሎስ ብሏል እኮ አይደል ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ግን ትንሽ ብቆይ ደስ ይለኛል። ትንሽ ብቆይ ደስ የሚለኝ አንድ እናንተን ከመፍሬ በእናንተ በጎ ስራ እንዲሰራ እናንተን እንዲያስተምር፣ ሁለተኛ ደግሞ ለኔም ጽድቅ በጎ ስራ እንዲጨምርበት በሁለት ምክንያት የቱን እንደምመርጥ ጨንቆኛል ይላል። እምሉ ክሌቱ ከነስ ከሁለቱ ከመሞትና ከመኖር የቱን እንደምመርጥ በጣም ይጨንቀኛል። እኔ እንደኔ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከክርስቶስ ጋር ልኖር እናፍቃለሁ ማለት በሌላ ቋንቋ ምንድነው? ሞት ናፍቆኛል ማለት ነው። ወደ ክርስቶስ ለመሄድ ሞት ያስፈልጋል። ለምሳሌ አንተ አሜሪካ መሄድ እፈልጋለሁ ግን የአሜሪካ የአውሮፕላን ፎቢያ ያለብኝ ብትል አሜሪካ ልትሄድ አትችልም። ስለዚህ ወደ ክርስቶስ መሄድ እየናፈቅ ሞት ከጠላ አሜሪካ መሄድ ፈልግ መኪና አውሮፕላን የመጥላት ያህል ማለት እኮ ነው። ስለዚህ እኔ ሞትን ብዙ ፈርቼ ምንም አልፈራም ብዬ ለዋሻ አልችልም። ግን ለምሳሌ እንደው የቁርጡ ቀን መጣ ቢባል አሁን እንደው አያድርግቦት ግን እንደው ቢሞቱ ምንድነው አሁን ሳላደርገው ነው በቃ ያለፍኩት ብሎ የሚጸጽቶት ነገር አለ? የሚቆጨት ነገር? እኔ ከዚህ በፊትም ተናግሬያለሁ። የተረጋጋ ጊዜ አግኝቼ የጽሞና ጊዜ አግኝቼ ውዳሴ ማርያም ደግሜ ጸሎት አድርጌ ከልቤ ጊዜ እንዲኖረኝ ይፈልጋለሁ። በሁለተኛ ደረጃ ግን እንደው ሀገሬ ሰክና ተረጋግታ ጥይቱ በምርጥ ዘር ታንኩ በትራክተር ፈንጁና ቦምቡ በማዳበሪያ ተተክቶ እነዚህ ዛሬ የምናያቸው ውብ የአየር ጠባይ የተባረከ መሬታችን ዮናስ እኛ በጣም የተባረከ የአየር ጠባይ ነው ያለ። በጣም የተባረከ መሬት ነው ያለ። በጣም የተባረከ አፈር ነው ያለ። ይሄ እያጋነን አይደለም። እኔ ከቻይና ውጪ እንደው ከኤዥያ ውጪ አብዛኛውን ሀገር የመዞር እድል ገጥሞኛል። አንድ ጊዜ ብቻ አይደለም 3 4 5 ጊዜ አሜሪካ 13 ዓመት ሙሉ በየአመቱ 2 ወር 3 ወር 4 ወር 5 ወር ቆይቼ እመጣለሁ። የአየሩን ጠባይ ከሙቀት እስከ ቅዝቃዜ ከደጋ እስከ ቆላ አይቼዋለሁ። የሀገሬን አየር የመሰለ የለም። ገብረ ክርስቶስ ደስታን ታውቀዋለህ? ደራሲውን እና አንድ ጊዜ ግጥሙ ላይ ጀርመን ሆኖ ስለ ኢትዮጵያ ሲገጥም አገሩ ነው እዛ ብርሃን አለ፣ እዛ ሌላ እዛ ጨለማ አለ፣ እዛ ደጋ አለ፣ እዛ ቆላ አለ፣ እዛ ብር ምናን ሲል አሁን በምን መለኪያ ነው ግጥም ሊሆን የሚችለው ብዬ እንትን አልኩኝ። በኋላ ያንን ለመረዳት ግን ጀርመን መሄድ ነበረብኝ። ለካ ቀን ጨለማ ይሆናል፣ ሌሊት ብርሃን ይሆናል። የኛ ግን 11 12 ሰዓት ብርሃን ነው፣ 12 ሰዓት ቀን ነው። ትክክለኛ የዘመን አቆጣጠር የኛ ነው የምንለው ወንጌል ለምን ይላል? አኮኑ 10 ወክሌቱ ሰዓቱ ለዕለት የአንድ ቀን ሰዓት 12 ሰዓት አይደለም ምን ይላል ኢየሱስ ክርስቶስ ሲናገር? አንድ ቀን የሚባለው 12 ሰዓት ነው። እኛ አንድ ቀን የምንለው ጧት 12 ሰዓት ከአንድ ሰከንድ ሲል
ጧት ቀኑ ተጀምሯል 12 ሰዓት ሲል ይጠናቀቃል 12 ሰዓት ከአንድ ደቂቃ ሲል ደግሞ ሌሊቱ ይጀምራል ጧት ይጠናቀቃል አሜሪካን ሀገር ታውቃለህ 24 hours 12 ሰዓት ከሌሊቱ 6 ሰዓት ሲሆን 12 ሰዓት ይሆናል ከሌሊቱ 7 ሰዓት ሲሆን 1 ሰዓት ይሆናል ስለዚህ ጧት እንግዲህ ነግቶ 1 ሰዓት ምን ቡራቡሬ ቀን አሁን 24 ሰዓት ቡራቡሬ ነው ጧት ይሉታል ዋኔም ከጧቱ 7 ሰዓት ጧት 1 ሰዓት ላይ ጧት 1 ሰዓት እንደማለት ነው አሁን እሱ ልክ አቆጣጠር አይደለም የኛ ግን ቀን እመጣለሁ ብትለኝ ተናን ነገ እመጣለሁ ብትለኝ አሁን ይገባኛል አሜሪካ ግን ምን ማለት ነው ማለት ሊሆን ይችላል ስለዚህ ይሄንን የአየር ጠባይ ይሄንን የተባረከ መሬት ይሄንን ለማፈር ይሄንን እኛኮ ሆዳቸውን ቢሞላ እንኳን የምንተርከው ነገር አለ ብዙዎቹ ሀገሮች እኮ ሆዳቸው ሞልቶ የሚተርኩት አጥተው ቅርጻ ቅርጽ እየሰሩ ነው ዛሬ እንትን የሚሉት እኮ ዛሬ በሰረጠኑት ሀገሮች እኮ እነ አጋታ ክርስቲ ሌሎችም ጸሐፊዎች የጻፉባቸው ጠረጴዛዎቻቸው እስክሪብቶቻቸው እንደ ቅርስ ይጎበኛሉ እኛ ሀገር እኮ ከትግራይ ከአክሱም ጀምረህ በቀደም አንድ ሚላደ እየተናገርኩ ነበር አክሱም ማለት ትግራይ ማለት እግር በእግር እንደው ዝም ብለህ እዛ ማዶ ምናምን አይደለም እዛው አጠገብህ 1000 ዓመት የሆነው ገዳም 1500 ዓመት የሆነው ቅርስ አንድ አፈር ሞልተህ ጎንደር ብትሄድ ላሊበላ ብትሄድ ወደ ደቡብ ብትመጣ ወደ ሰሜን ብትመጣ ይሄ የምናወራውም የምንኖረውም የምንጸልቅበትም የምንታወቅበትም ነገር ነው የተሰጠን ላሊበላ ለኔ መጽደቂያዬ ነው ለመሐመድ መታወቂያው መለያው ነው ስለዚህ በሌላ መንገድ ለሁለታችን ሀብታችን ነው ማለት ነው ስለዚህ እኔ እንደው ሳልሞት አገሬ ተግባብተን ተስማምተን ከመቀሌ እስከ ሶማሌ ከጎንደር እስከ ሐረር እንደ ኮሎ እስከ ያቤሎ ድረስ እንደ ልብህ ወርደህ መሬቱን ባርከህ እኔ አሜሪካ በጣም ሰፊ ሀገር ነው ዮናስ ከዲሲ እየሰማኸኝ ነው አዎ በደንብ ከዲሲ ሲያትል ሲሄድ ከቦስተን ማሳቹሴትስ ወደ ሲያትል ሲሄድ 5 ሰዓት ከ42 ደቂቃ ነው የፈጀብኝ በአውሮፕላን ነገ ብድግ ብዬ እኔ አገሬ አዲስ አበባ አገሬ መቀሌ አገሬ ባህር ዳር ልሄድ ብል እንደው አየር ጠባይ ምን ብሎ 45 ደቂቃ ነው አሁንኛ ይሄ ሰፍቶብን ጨንቆናል ምክንያቱም የጭንቅላት ጥበት መሬት ላይ ይጋባበታል እንደ ጉንፋን ያስተሳሰብ ጥበት መሬት ላይ ይጋባል እንጂ አሁን ከአዲስ አበባ መቀሌ ማለት እኮ እኔ ከፍራንክፈርት ብራሰልስ በባቡር ነው የሄድኩት እኔ ባቡር መነሳቱን ሳላውቀው ነው ደርሰናል እንውረድ የተባልኩት ከነ መሬቱን ሰርተው ታየህ ምቾት አለው አይተዋል እና እኔ እንደው በህይወቴ ባይ መሬታችን መጀመሪያ ልባችን ቢጋባ ሐሳብ ለሐሳብ ብንጋባ ብንዋሃድ የተናበበ ጭንቅላት ደግሞ መሬቱን ያነባዋል አሁንኛ መሬቱን ማንበብ ስላቃተን መሬቱን ያነበበ ነው እየበላን ነው ማለት ነው መሬቱን መብላት ስላልቻለ መሬቱን እየበላን ነው እኔ ደግሞ ተግባብተን ተስማምተን ተደማምጠን በነገራችን በ21ኛው መቶ ክፍለ ዘመን ተኳሽነት ጀግንነት አይደለም ገዳይነት ጀግንነት አይደለም እሱ ፈረንጆቹ አሁን ራሻና ዩክሬን የሚዋጉት የተለያየ ኢኮኖሚያዊ ጥቅም የተለያየ አይዶ ብዙ ነገር ነው ወጥሮ ይዟቸው እንጂ መዋጋት ጀግንነት አይደለም ዛሬ እኔ ስዊዘርላንድ ሲሄድ አንድ ወዳጅ ጋር ወደ ፎቶ እንነሳ ብሎ ወሰደኝ እና ስንሄድ አንድ ግሬን ስዊዘርላንድ ላይ አንድ ግሬን ፈረንሳይ እንደገና መልሻ አንድ ግሬን ጀርመን አንድ ጊዜ ስዊዘርላንድ ላይ አርጌ ተነሳው ይፎቶ እነዚህ ሰዎች ዝም ብሎ ከሰማይ የወረደ በረከት አይደለም ከመሬት የበቀለ በረከት አይደለም የድካማቸው የጥረታቸው የመለወጣቸው ውጤት ነው የዛሬ ስንት ዓመት እኮ በጣም ብዙ ሚሊዮን ህዝብ እንደ የሰው ደም እንደ ጎርፍ የፈሰሰበት ሰው እንደ በግ የታረደበት እንደ ጎመን የተቀደደበት የሰው ስጋ እንደ አጥንት የተሰባበረበት በዓለም ላይ የመጨረሻው አሰቃቂ ጦርነት የተደረገበት ሀገር ነው ያገር ዛሬ ግን ከስተታቸው ተምረው ዛሬ ጀርመን ማለት የአውሮፓ የኢኮኖሚ ማዕከል ናት የአውሮፓ የጀርመን ኢኮኖሚ ዛሬ በአውሮፓ ብቻ አይደለም በዓለም ላይ በጣም ጠንካራ ኮንክሪት መሰረት ላይ ቆሞ የማይዋዥቅ ከሚባለው የዓለም ኢኮኖሚ ማን ነው የጀርመን ነው አንሰራሩ ከስተታቸው ተማሩ ሂትለርን እንዳሳሳታቸው እንደጎዳቸው አውቀው ዛሬ ሂትለር የሚባል ስም አውጣታቸው ጀርመን ሀገር
ትክክል ነው። አየህ ከስተት መማር ይሄ እኛ እኮ የዛሬ 2 ዓመት ተዋግተን አሁንም ገና ሂሳብ የምንሰራው ጦርነት እንዴት እንደምንዋጋ ነው። እንዴት እንደምንለማ ለምን አንወያይም? እንዴት እንደምንፋቀር ለምን አንወያይም? ይሄ ደግሞ ይቻላል። ይሄ ደግሞ በእርግጠኝነት ደግሞ አርገውታ አይተናል አይደለም? እኛ ለመጣላትኛ ብርቃችን አይደለም፣ መጋደል ብርቃችን አይደለም፣ መሞትም መግደልም ብርቃችን አይደለም። ስለዚህ እኔ ብንባንንና እኔ አገሬ ተለውጣ ተቀይራ እኔ ከዚህ በፊት ተናግሬያለሁ። ከአዲስ አበባ አስመራ፣ ከአዲስ አበባ ጅቡቲ፣ ከአዲስ አበባ መቀሌ ተወስዶ አዲስ አበባ ጎንደር፣ ከአዲስ አበባ ባህር ዳርማ ምን ዛሬም ልንሰራው የምንችለው ነው ባቡር መንገድ። ስለዚህ እኔ ያን አይቼ በህይወቴ ብሞትና እኔ መሪ እኔ አሜሪካን አገር ሌላው የሚያስቀናኝ መሪ ተመርጦ በምርጫ ተሸንፎ አንተ ጋራ ሻይ ስጠጣ ብታገኝ ሞል ውስጥ አንድ ጠቅላይ ሚኒስትር ነው አቶ መለስ በህይወት ኖረው የሆነ ሞል ውስጥ ደናዋልክ መጋቢያ አዲስ ቢሉ ቃል ይገዙ መጥተው የሆነ ላይብረሪ ሂጄ ሰቁጭ ያነበቡ የቀድሞ ጠቅላይ ሚኒስትር ናቸው። አሁን አየ እነ ክሊንተን አማካሪ ናቸው፣ እነ ኦባማ አማካሪ ናቸው፣ እነ ባይደን አማካሪ ናቸው። ታላቁ አሜሪካ በታላላቅ ሰዎች ተካሻ ላይ የቆመች ናት። አንዳንድ ብድ እንኳን ቢያቋቁማት ሲስተሙ የተዘረጋ ስለሆነ እንዲህ ዝም ብላ የምትገለበጥ መኪና አይደለችም። የምትሰጥ መርከብ የምትከሰከስ አውሮፕላን አይደለችም። ስለዚህ ምራቃችንን ውጠን አስተሳሰባችን ለውጠን ከትናንትናው ተምረን መቼም ጤነኛ ሰው የሚባለው ትናንትናን በበጎ ትዝታ የሚገመግም ለነገን በብሩህ ተስፋ የሚያልም የዛሬውንም በትጋት የሚፈጽም ጀግና ምለው ነው። ስለዚህ ያን ባይ ደስ ይለኝ። አሁን ኢትዮጵያ ብዙ ጊዜ በተደጋጋሚ የሚባል ነገር ነው። ኢትዮጵያ ቅድስት ሀገር ነች ይባላል። ምን ማለት ነው ኢትዮጵያ ቅድስት ሀገር ነች ማለት? የቅድስና ስራ ተሰርቶባታል ማለት ነው። እሺ ኢትዮጵያ ብቻዋን ከሌሎች ሀገሮች እንግዲህ ወደ 200 የሚሆን ሀገር አለ የተለየ እግዚአብሔር ለይቶ ቀድሷታል ማለት ነው። ይሄ እስማሃሪያ እግዚአብሔር ለጽዮን እግዚአብሔር ለምሳሌ ኢየሩሳሌምን መርጧል። እንደውም እዝራ የሚለን መጽሐፍ እዝራ ላይ ምንድነው የሚለን? እግዚአብሔር ከእንስሳት በግን፣ ከአይዋፍ ርግብን፣ ከአዝርዕት ስንዴን፣ ከአትክልት ወይንን፣ ከሰው አብርሃምን መረጠ ይላል። ሀገር ይመረጠ ኢየሩሳሌም። እንደውም ኢየሩሳሌምን ሀገሬ ነው የሚላት መጽሐፍ ቅዱስ። የእግዚአብሔር ሀገረ እግዚአብሔር ነው የምትባለው፣ የእግዚአብሔር ሀገር ናት ኢየሩሳሌም። በመጀመሪያ ደረጃ አዳም ሲፈጠር ከእንስሳት ከአራዊት ከአይዋፍ ተመርጦ ነው፣ ምርጥ ነው እሱ። ከመላእክትም የበለጠ ክብር ተሰጥቶት ነበር። ኋላ ግን ሰው ወደ እንስሳነት ሲወርድ ሰው ኖህ የተመረጠው ምንድነው? ያሸናፊዎች አሸናፊ ይባላል አይደል? የምርጦች ምርጥ ሆነ። አሁን ከዛ በኋላ ሰው ወደ እንስሳዊ ጠባይ ሲወርድ ከሰው መካከል እንደገና ሰው መምረጥ ጀመረ። አሁን አዳም ከእንስሳት መካከል ተመርጦ ከበረ። አብርሃም ግን ከሰው መካከል ነው እንደገና መርጦ ይሆን። ምክንያቱም ሰው ወኮነ ከመንስሳው ተመሰሉሙ ሰው እንስሳዊ ጠባይ አውሪያዊ ባህሪ ሲያሳይ ከተፈጠረበት ዓላማ ሲያሽቆለቁል ምርጫ ይጀምራል። ከዛ በኋላ ምርጫ ይጀምራል። ስለዚህ ኢትዮጵያኛ ቅድስት የምንላት አሁን ባለነው ተለክታ አይደል። አሁን ኢየሩሳሌም ብዙ ማጅራት መጁ ብዙ ደም አፍሳሽ ብዙ ቦምብ ያፈነደ ሰው የሚጨርስ ፈንጂ ያፈነደ ሰው የሚጨርስ ወሮ በላ ማጅራት ጨካኝ ኖርባት ይችላል። እየተናገርን ያለነው በዛ ውስጥ የተሰራው ስራ አንደኛ፣ ሁለተኛ በዛ ውስጥ ደግሞ ትልልቅ ሰዎች ተነስተውባታል። አሁን እኛ ቅድስት የምንላት ቅድም እንዳልኩህ ላለፉት 3000 4000 ዓመታት ሃይማኖት የተሰበከባት በጎ ስራ የተሰራባት በታሪክ ደረጃ ከአክሱም ጀምረ ወደ ታች ስትመጣ የእግዚአብሔር ስም ሲጠራባት የነበረች ማለት ነው። እንግዲህ የክርስቶስ ጉባኤ ቅዱስ ነው ስንል ይሁዳ የለም ይያልና አይደል? ይሁዳም የክርስቶስ ጉባኤ ነው ያለው። ስለዚህ ቅድስት ናት ይመረጣል ማለት ነው። አሁን በቅርብ ቅድም ደጋግሞ ያነሱ ነበር ስለ አሜሪካ። በቅርብ ከባድ እሳት ቃጠሎ የተነሳ ጊዜ በተለይ በሶሻል ሚዲያ ላይ የሃይማኖት ሰዎችም ጭምር በቃ ለዚህ አደጋ የተዳረገችው ኃጢአት የበዛባት አገር ስለሆነች ነው እያሉ ሲኮንኑ ነበረ አሜሪካን። ያ ያስኬዳል? ኢትዮፒካሊ